በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አትፍሩ ብለሃልና አልፈራም። በመላው ዓለም የምትገኙ ሰማይና ምድርን የፈጠረ የሚታየውንም የማይታየውን ሁሉ ያዘጋጀ በራሱ አምሳልና አርአያ የፈጠራችሁ አይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች፣ ከዋክብት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ የነፍሴ ምግብ አትፍሩ ብለሃልና አልፈራም። በዚህ ኃይለ ቃል ይሆናል የመማሪያችንም ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 16 እስከ 21 ባለው ይሆናል። የዕለት ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ ብዛት ኃጢአታችንን በጽድቅ ጨለማችንን በብርሃን ሁከታችንን በሰላም ፍርሃታችንንም በብርታት ሊለውጥ የወደደ እሱ የአብ ልጅ የድንግል ልጅ ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። አምላካችን አባታችን ፈጣሪያችን መድኃኒታችን እግዚአብሔር አንተ የሰውን ሁሉ ሕሊና የምታውቅ ልቡናን ኩላሊትንም የምትመረምር አንተ ነህና በዚህ ሰዓት ቃልህን ስንሰማ በልቡናችን በአእምሯችን ውስጥ ያለውን በቤታችን በቤተሰቦቻችን ውስጥ ያለውን የፍርሃት መንፈስ ነቅለህ ትጥል ዘንድ ቅዱስ ፈቃድህ ከኛ ጋር ይሁን። የምትሰሙ የድምጽ የሚሰማችሁ ሁሉ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። ያዛኝቱ የቅድስተ ቅዱሳን የድንግል ማርያም ምልጃ የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን የደጋግ እናቶቻችን ሁሉ በረከት በሁላችን ላይ አድሮ ይኖርልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዕለቱ የነፍሴ ምግብ ጌታችን ኢየሱስ ክርስቶስ ከሰራው ድንቅ ተአምር በወንጌል ተጽፎ ከሚገኘው ከአራቱ ወንጌላውያን አንዱ የሆነ ቅዱስ ዮሐንስ በጻፈው ላይ በረከቱ የአምላኩ በረከት ይደርብንና በምዕራፍ 6 ከቁጥር 16 እስከ 21 ያለው ቃል እንዲህ ይመግበናል። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላም ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እርሱ ግን እኔ ነኝ፣ አትፍሩ
አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። ስለ ቃሉ የሁላችን መድኃኒት የሁላችን ፈዋሽ ይቅር ባይ አዳኛችን እግዚአብሔር ስሙ የተመሰገነ ይሁን። የተከበራችሁ ክርስቲያኖች፣ በክርስቶስ የተወደዳችሁ፣ በድንግል ማርያም ምልጃ የምትታመኑ እናንተ ኦርቶዶክሳውያን ሲኦልን ከቶም ማታዩ የመንግስት ወራሾች፣ የዕለቱ መልእክት የራሱ የኢየሱስ ክርስቶስ ቃል ነው። እኔ ነኝ፣ አትፍሩ። እዚህ ውስጥ ይህን የወንጌል ቃል ስንመለከት ልብ የምንላቸው ነገሮች አሉ። በመጀመሪያ ሲጀምር ዮሐንስ ወንጌል ምዕራፍ 6 ቁጥር 16 እንዲህ ይላል፣ በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። ሁለት ነገር ልብ በሉ። ምሽት ያስፈራል፣ ባህር ያስፈራል። በመሸ ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። ሲጨልም ፍርሃት ስሜት የሚሰማቸው ብዙ ሰዎች አሉ። ደመና ሲሆን ራሱ ብዙ ሰዎች ዲፕረስድ የሚሆኑ የፍርሃት መንፈስ የሚሰማቸው አሉ። ነጎድጓዳማ ዝናብ ሲዘንብ፣ ቀኑ ጭልምልም ሲል፣ ዶፍ ሲወርድ ያኔ በጭንቀት ውስጥ የሚዋጡ ብዙ ሰዎች አሉ። ባህርም ያስፈራል። በጀልባ እየሄዳችሁ ልፈሩ ትችላላችሁ። ይሄ ደግሞ ምሽት ነው። ግን ከዚህም በላይ ያስፈራቸው ደቀ መዛሙርቱ ሌላ ነገር ነበረ። ይሄም ያስፈራል እላችሁ ነው። መፍራት ባህሪያችን ነው። አለመፍራት ክርስትና ነው። መፍራት በራሳችን ሐሳብ ስንደገፍ ነው። አለመፍራት የሚመጣው በእግዚአብሔር ላይ ስንደገፍ ነው። በመሸ ጊዜ ደቀ መዛሙርቱ ወደ ባህር ወረዱ ይላል። ቁጥር 17 በታንኳይቱ ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነርሱ አልመጣም ነበር። አሁን ልብ በሉ፣ ቀደም እንዳልነው ምሽት ነው። እንደገና ደግሞ መምሸቱ ብቻ ሳይሆን ጨለማ ነው የሚለው። ምንድነው ልዩነቱ? አንዳንድ ጊዜ እኮ ምሽት ሆኖ እኮ ጨረቃ ግብላ ትበራለች፣ እንደ ቀን ትበራለች። ይሄኛው ግን ጨልሞ ነበር አላችሁ። ሶስተኛ ፍርሃት፣ ጨለማ። አንዳንድ ጊዜማ ፍርሃት በሽታ ሲሆንባችሁ ኦርቶዶክሳውያን ክርስቲያኖች፣ ሌሎችም ይሄን ትምህርት የምትሰሙ የኢየሱስ ክርስቶስ እጁ ጥላና ከለላ ብርሃን ይሆንላችሁ እንጂ ብርሃን ውስጥ አለን ብላችሁ ራሱ ጨለማ ውስጥ ያላችሁ ሰዎች አላችሁ። አንዳንድ ሰዎች ብርሃን ማየት የማይፈልጉ ሁሉ አሉ። ከቤት መውጣት የማትፈልጋለች፣ ከቤቱ መውጣት አይፈልግም፣ ይፈራል። ሰው ይፈራል፣ ሰው ትፈራለች። ሰው ሲበዛ ይፈራል፣ ሰው ሲበዛ ትፈራለች። በሰው መሃል መግባት አይፈልጉም። የሆነ የሚከታተል የሚያሳድዳችሁ ከልጅነታችሁ ጀምሮ በእናንተ ላይ ያለ የተቃጣ አስፈሪ ነገር ይኖራል። ያ ይመጣባችኋል። የፍርሃት መንፈስ፣ የጭንቀት መንፈስ፣ የሁከት መንፈስ፣ ያለ መጽናት መንፈስ፣ የመንገዳገድ መንፈስ፣ የመውደቅ መንፈስ፣ ከንቱ ነኝ የማለት መንፈስ፣ ምንድነኝ እኔ ብቻዬን የማለት መንፈስ፣ እነዚህ ጨለማ ናቸው። ጨልሞ ነበር አለ። እንደገና ደግሞ የሚገርመው ኢየሱስ ገና ወደ እነርሱ አልመጣም ነበር። አንድ ነገር ልብ በሉ። ከላይ ምን ይላል መሰላችሁ? ይህን ትምህርት ስትማሩ በእርግጠኝነት ዮሐንስ ወንጌል ምዕራፍ 6 ከቁጥር 16 እስከ 21 ገልጻችሁ እንደገና እንድትሰሙ ትፈልጋለሁ። አንዴ አሁን ከሰማችሁት በኋላ እንደገና እንድትሰሙ ትፈልጋለሁ። ቁጥር 17 ላይ ነው ያለሁት። እዛ ጋር በታንኳይቱም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር ብሎ አሁንም ጨልሞ ነበር። አሁንም ማለት ምን ማለት ነው? ከዚህ በፊት ይሄ ተአምር ተደርጓል። ባህር ላይ መከራ ደርሶባቸዋል። ማዕበል ተነስቶባቸዋል። ወጀብ ተነስቶባቸዋል። ዛሬ ደግሞ ሌላ ነው። እዚህ ጋር ግን አሁን ምንድነው? ኢየሱስ ገና ወደ እነሱ አልመጣም ነበር። ያኔ እዛ
ከታች ተንተርሶ ተኝቶ ነበር ይላል በሌላ ወንጌል ክፍል። አሁን ግን ከነሱ ጋር አልነበረም ማለት ተመልከቱ። ለፍርሃታቸው እንደገና ከፍተኛ ፍርሃት የሆነባቸው፣ ከጨለማው በላይ ሌላ ጨለማ፣ ከምሽቱ በላይ ሌላ ምሽት፣ ከፍርሃቱ በላይ ሌላ ፍርሃት የሆነባቸው ምንድነው? የሚመኩበት ኢየሱስ አብሯቸው የለም ብለው አስበዋል። በአካል ስለሌለ አጠገባቸው የሌለ መስሏቸዋል። ብዙዎቻችሁ የምትጨነቁት እግዚአብሔር የሌለ ብቻችሁን ይሆናችሁ ሲመስላችሁ ነው። የምትፈሩት እግዚአብሔር የሌለ ብቻችሁን ይሆናችሁ ሲመስላችሁ ነው። አንዳንዴ ማን አለኝ እኔ ትያለሽ አይደል? አባት የለኝ፣ እናት የለኝ፣ አጎቶቼ አያቆኝ፣ አክስት የለኝ፣ ወንድም የለኝ፣ እህት የለኝ፣ ብቻዬን በቃ የምትሉ ሰዎች አንተም እንዲሁ ታስባለህ። ማን አለኝ እኔ በቃ ብቻዬን ባዶ ቤት ተዘግቼ ብቻህን ወጥተህ ብቻህን ገብተህ ብላችሁ ታስባላችሁ። ለምን? እግዚአብሔር ራሱ የሌለ ይመስላችኋል። ኢየሱስ ገና ወደ እነርሱ አልመጣም ነበር ይላል። መስሏቸው ነው እንጂ አለሱ ነገሩ በአካልም ይመጣላቸዋል። ይህ ደግሞ ለእናንተ በተአምር ይመጣላችኋል፣ በተአምር ይገለጥላችኋል። የዕለቱ የነፍሴ ምግብ አትፍራ ብለኸኛል፣ አልፈራም። አትፍሪ ብለኸኛል፣ አልፈራም። አትፍሩ ብለኸናል፣ አንፈራም የሚለው የእግዚአብሔር ቃል ነው። ቁጥር 18 ብርቱ ንፋስ ስለነፈሰ ባህሩ ተናወጠ። አይገርማችሁ? ምሽት ሆነ፣ ባህር ሆነ፣ ጨለማ ሆነ፣ እንደገና ኢየሱስ የለም። ከዛ እንደገና ምን መጣ? ብርቱ ነፋስ። ይኸው በመከራ ላይ መከራ፣ በጭንቀት ላይ ጭንቀት የመጣባችሁ ይመስላችሁ ሰዎች ልብ በሉ። ይሄን ስለው ይሄን፣ ይሄን ስለው ይሄን፣ ይሄን ስለው ይሄን፣ በቃ እየተደጋገመ የሚመጣ የሚፈታተን ኃይል ይሆንባችኋል። ብዙዎች ይሄ ያጋጥማችኋል ወገኖቼ። ስለዚህ እንደውም በሰው ሀገር ነኝ ልክ አሁን ስል ትዝ ያለኝ ወለተ ጻድቅ የጻፈችልኝ ነው። እኔ በሰው ሀገር ተስፋ ልቆርጥ እልና ደግሞ የእርሶ ትምህርት ያለመልመኛል። አባ እኔ ወንድሜን ያጣሁት በሰው ሀገር ነው። የእሱ ሐዘን ሳይወጣልኝ እናቴ ተደገመች። ይህ ተስፋ አያስቆርጥም ይሁን ብል ብዬ አመሰገንኩት። ከዛም እግሬ በረዶ ላይ ወድቄ ተሰብሬ ታመምኩ። እሱንም አመስግኜ ተቀብያለሁ። በመታመሜ ምክንያት ከሥራ ተቀነስኩኝ። እንደው ዝም ብዬ እንዳላመሰግን አቃተኛ። አሁንስ እባክዎት አባት ወለተ ጻድቅ ብለው በጸሎት አድርጉልኝ አባት የሚል እጅግ የሚያሳዝን የወለተ ጻድቅን መልእክት አየሁ። አሁን እየተመለከትነው ያለው ወንጌል ለወለተ ጻድቅና ለእናንተ ለእኔ ለሁላችን ትልቅ ትምህርት ነው። ይሁ በመጀመሪያ የዕለቱ የነፍሳችን ምግብ ምንድን ነው? እስቲ ንገሩኝ ሁላችሁ። አትፍሩ ብለሃልና አልፈራም። ድገሙት። አትፍሩ ብለሃልና አልፈራም ስትሉ ገና ውስጣችሁ ሊያውክ፣ ልቦናችሁ ሊወጋ፣ አይምሯችሁ ሊያጨናንቅ የሚመጣውን የሰይጣን መንፈስ ገና በዛ ድል ታደርጉታላችሁ በኢየሱስ ክርስቶስ በኃያሉ አምላክ እንጂ ወለተ ጻድቅ እንዳለችው ነው። አሁን ይሄን ነው የምታዩት። መሸ፣ እንደገና ባህር፣ ከዛ በጀልባ በባህር ማዶ እንደገና ጨለማ፣ እንደገና ኢየሱስ የለም። ከዛ የሚገርመው እንደገና ብርቱ ንፋስ ስለነፈሰ ባህሩ ተናወጠ። ይኸውላችሁ በመከራ ላይ መከራ፣ በሐዘን ላይ ሐዘን፣ በጭንቀት ላይ ጭንቀት፣ በተስፋ መቁረጥ ላይ ተስፋ መቁረጥ፣ ይሄኛውን ስለው ይሄኛው፣ በዚህኛው በኩል ስለው ይሄኛው፣
በዚህ በኩል የእናቴ፣ በዚህ በኩል የወንድሜ፣ በዚህ በኩል የአባቴ፣ በዚህ በኩል የእህቴ፣ በዚህ በኩል የልጄ፣ በዚህ በኩል የወንድሞቼ፣ በዚህ በኩል የዘመዶቼ። ስንቱን ትችሉታላችሁ? አቤት የሰው ልጅ! በእግዚአብሔር ግን ትችሉታላችሁ። ልንገራችሁ፣ በራሳችሁ አትችሉትም። በራስሽ አትችዩ። ቀን አለ። ኢዮብን ያስቀመጠልን ትላንት እንዳየነው ትልቅ ትዕግስት እንዲኖረን ያመጣው እግዚአብሔር የሚያውቀው ነገር ስለኛ ስላለ ነው። የዕለቱ የነፍሴ ምግብ አትፍሩ በልሃልና አልፈራም። እና እንዴት ሆኑ ደቀ መዛሙርቱ? በዛ ምሽት በባህር ላይ በዛ ጨለማ ኢየሱስ ክርስቶስ የለም። ብርቱ ነፋስ ተነሳ። ነፋሱ ባህሩን አናወጣው። ጨለማ ነው። ልብ በሉ፣ ጨለማ ላይ ባህር ላይ ይታያችኋል። አሁን ራሳችሁን ባህሩ መሃል አድርጉት እስቲ። ምሽት ነው። ትንሽዬ ጀልባ ላይ ነው ያላችሁት። ያ 2 ዓሣ 5 እንጀራ ሲያበረክት የነበረው ኢየሱስ አብሯችሁ የለም። እንደገና ልብ በሉ፣ ባለፈው ማዕበል ሲነሳባችሁ ኢየሱስ ክርስቶስ በታችኛው ክፍል ትራስ ተንተርሶ ተኝቶ ነበር። ሄዳችሁ ስንጠፋ ግዳይ ልም ወይ ብላችሁ ቀሰቀሳችሁት። ተነስቶ ባህሩን ጸጥ በላለው፣ ነፋሱን ዝም በላለው፣ ሁሉም ነገር ጸጥ አለ። አሁን ያ ኢየሱስ አብሯችሁ የለም። ልክ እንደ ደቀ መዛሙርቱ ራሳችሁን አስቡ። መሃል ባህር ላይ ኃይለኛ ንፋስ መጣ። ጀልባዋን አናወጣት። ባህሩ ተናወጠ። በዛ ጨለማ ምን ልትሆኑ ነው? አያችሁ፣ አንድ ነገር ወቁ። መቼም እግዚአብሔር ከእናንተ ጋር ነው ብያችሁ የለ? ነግሬሽ የለ? እዛ ስደት ሀገር ያለሽ እንኳን አረብ ሀገር እዛ ትንሿ ክፍልሽ ገብተሽ ፍራሽሽን አንጥፈሽ ልተኝ ስትይ በመታረጊያት ይቅር በለኝ በመትዩ ጸሎት አብሮሽ እንዳላታቂም እግዚአብሔር ሲኖር መላእክት አሉ። ቅዱስ ሚካኤል ቅዱስ ገብርኤል እንዳላታውቁም ራሳችሁን ዝቅ አታድርጉ። በውስጣችሁ የክርስቶስ ሥጋና ደም ያለባችሁ እናንተ የኦርቶዶክስ ልጆች ቅዱሳን የእግዚአብሔር ታቦት ናችሁ። ኃጢአተኛ ነኝ ነህ፣ ኃጢአተኛ ነኝ ነሽ። ካንቺ በላይ ኃጢአተኛ የለም። እግዚአብሔር ደግሞ የሚመጣው ኃጢአተኞቹን ሊያድን ነው። ምን ትይኛለሽ እንግዲህ? በል ንገረኛ። እኔ የመጣሁት ለጤነኞቹ አይደለም ለበሽተኞቹ ነው አለ። ሊያድንህ መጣ። እኔን ከሁሉ የባስኩትን ኃጢአተኛ ሊያድነኝ መጣ። ታዲያ ልቀበለው እንጂ ምን እላለሁ? ይህን መሐሪ አምላክ ወገኖቼ ያላችሁን ክብር እወቁት፣ ያላችሁን ጸጋ እወቁት። ችግራችሁ ብዙ አይነት ነገር ስለምትሰሙ፣ ብዙ አይነት ነገር የተደበላለቀ ነገር ስለምትሰሙ፣ ሰው ደግሞ እንደ ስሜቱ ስለሚናገር ትልቅ ፈተና ውስጥ ትወድቃላችሁ። ይሄው የእግዚአብሔር ቃል ነው የሚነግራችሁ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። አሁን ልብ በሉ፣ ኢየሱስ ክርስቶስ በባህሩ ላይ እየረገጠ ወደ እነሱ ሲመጣ ፈሩ። አሁን ደግሞ ለምን እንደፈሩት? ሌላ ፍርሃት። የሚፈራ ሰው ሁሉ ነገር ነው የሚያስፈራው። ጨለማው ስትሄዱ ሁሉ ነገር ቅርጽ ይሰራባችኋል። በቃ ይሄን ልብ ብላችኋል? አላጋጠማችሁም? እስቲ ጻፉልኝ። እንደው ጨለማው ስትሄዱ የሆነ የቆመ ሰው ይመስላችሁ የለም? የሆነ አውሬ የቆመ ይመስላችሁ? ጠጋ ስትሉት ወይ ስታበሩበት ወይ ዛፍ ይሆናል ወይ የሆነ ነገር ይሆናል አይደል? እንደዚህ አጋጥማችሁ አያውቅም? የማያስፈራው ነገር ሁሉ አስፈራ አይሆንም? ጨለማ ውስጥ ምሽት ውስጥ በዛ ላይ ባህሩ ላይ የቆመ ነገር ሲታይህ ምንድነው የምትለው? እስቲ ንገረኝ። ፊት ለፊትሽ ባህሩ ላይ የቆመ ነገር እየመጣ ነው፣ ወደ እናንተ እየቀረበ ነው። በጨለማ ውስጥ ፍርሃት። ኢየሱስን እንኳን ሳያውቁት ፈሩት። ይውላችሁ የማያስፈራው ነገር እንኳን ሐዘኑ ስትሆኑ ያስፈራችኋል። ይሄ ተስፋ መቁረጥ ሲከባችሁ፣ አንዛይቲ፣ ዲፕሬሽን። በዚህ ላይ በቅርብ የሚጀምረው ትምህርት አለ ደግሞ ማታ ነው ማረገው፣ በቪዲዮ ነው። እሱንም እንድትከታተሉ ፈልጋለሁ። እናንተ የታደላችሁ ኦርቶዶክሳውያን ልጆች፣ እናንተ የድንግል ልጆች፣ እናንተ የሚካኤል ወዳጆች፣ እናንተ ገብርኤል አናንያ አዛርያ ሚሳኤልን ከሳት እንዳወጣ ሊያወጣችሁ ሁሌ ወደ እናንተ የሚመጣ እናንተ የተከበራችሁ ፍቅሩን የምታስቡ፣ ፍቅሩን አስባችሁ ከኃጢአት የምትቆጠቡ፣ ፍቅሩን አስባችሁ ከክፋት የምትቆጠቡ እናንተ የተባረካችሁ እዩት። ወደ ታንኳይቱ ሲቀርብ ኢየሱስ በእግሩ እየተራመደ ፈሩ። የሚገርም ነው፣ ፈሩ። ኢየሱስ ክርስቶስ ግን አወቀ ለምን እንደፈሩ። ለምን እንደምትፈሩ ያውቃል። አንቺን ምን እንደሚያስፈራሽ በደንብ ያውቃል። ምን እንደሚያስፈራሽ ጦርነት ያለው ጦርነት፣ ስለ ቤተሰብ ህመም፣
በቤተሰብ ውስጥ የታመመ ሰው ምን እንደሚያስፈራሽ? ያንቺ ጤና ምንድነው የሚያስፈራህ? ኑሮ ልጆቼ እንዴት ሊሆኑ ነው? ምን እንደሚያስፈራችሁ? እንዴት ላረገው ነው? ኑሮ ተወዷል። ልጆቼ ምን ላበላ ነው? ቤት ኪራይ ምን ልከፍል ነው? ምንድነው የሚያስፈራችሁ? እነዚህ ሁሉ ነገሮች ጥቂት ስሩ። ማርታ ጥቂቱ ይበቃል ያለ ያ ኢየሱስ ክርስቶስ 2 ዓሣ 5 እንጀራ የባረከበት እጁን ወደ እናንተ ይልካል። እውሩን ያበራበትን ቃል ወደ እናንተ ይልካል። በጣቱ የፈወሰውን እንደፈወሰው እንዳዳነው ያ የኢየሱስ ክርስቶስ ጣት ወደ ቤታችሁ ይገባል። ደዌ ይወገዳል፣ ረሃብ ይርቃል፣ ቸነፈር ይርቃል፣ ህመም ይፈወሳል፣ ተስፋ መቁረጥ በተስፋ ይሞላል። እንዲህ ይላል ቃሉም። እርሱ ግን ኢየሱስ እኔ ነኝ አትፍሩ አላቸው። ቁጥር 20 ላይ እርሱ ግን እኔ ነኝ አትፍሩ አላቸው። ሊያድናችሁ ሲመጣ አትፍሩት። እግዚአብሔርን አክብሩት እንጂ አትፍሩት። አምልኩት እንጂ አትፍሩት። እንደ ሰይጣን ይቀጣኛል፣ ይቆርጠኛል፣ እግሬን አንገቴን እንዲህ ነው የሚያደርገው። ልክ ነው። ጠንቋዮች፣ አስማተኞች፣ የሰይጣን መንፈስ፣ የዛር መንፈስ፣ የውቃቢ መንፈስ ብዙዎችን አስሮ በፍርሃት ነው የሚይዛቸው። ከዛ ውስጥ አይወጡም። ሁልቀን ባሪያ ነው የሚያደርጋቸው። ለቋቸው ራሱ አይወጣም ሰይጣኑ። እዛው ባሪያ አድርጓቸው ነው። ዛሬም ይጮሃሉ ወይ ዛሬ ዓመት ይጮሃሉ። የያዘው አዳልሞት አይለቀውም፣ ወሰንገላ አይለቀውም፣ ወሰንገፊ አይለቀውም፣ ብራለንጋ አይለቀውም። ያርኩስ መንፈስ ጋንጩር ከያዘ አይለቀው። እንዲለቀውም ደግሞ ወደሱ ወደ ኢየሱስ ክርስቶስ ወደ ኃያሉ አምላክ አይቀርብም። ትውልዱ አትቀርብም። ስለዚህ የሰይጣን እስረኞች ሆነው የሚኖሩ አሉ ለዘላለም ሳያውቁት፣ የዳኑ እየመሰላቸው፣ የተፈወሱ እየመሰላቸው። እርሱ ግን እኔ ነኝ አትፍሩ አላቸው። እግዚአብሔርን እናመልከዋለን። እግዚአብሔርን መፍራት ማለት የጥበብ መጀመሪያ እግዚአብሔርን መፍራት ማለት ማምለክ ማለት ነው። እግዚአብሔርን ማምለክ። እግዚአብሔርን ምንፈራው ይቀጣኛል ብለን ሳይሆን ደጉን አባቴን አላስቀይመውም ብለን ነው ምንፈራው። ገባችሁ? ሩሩ የሆነውን መድኃኒቴን ስለኔ በቀራንዮ አደባባይ እጆቹን የዘረጋውን የሾህ አክሊል የደፋውን ጎኑ የተወጋውን የተቸነከረውን አምላኬ ደሙ የፈሰሰውን ለኔ ሲል 6666 ጊዜ የተገረፈልኝን እንዳላስቀይመው ነው ምፈራው እንጂ ይቀጣኛል ብዬ አልፈራውም። ምን ኢየሱስ ክርስቶስ ልንገራችሁ። አንተስ አንቺስ የዕለቱ የነፍሳችን ምግብ ምን ነበረ? አትፍሩ ብለሃልና አልፈራም። ቁጥር 21 ስለዚህ በታንኳይቱ ሊቀበሉት ወደዱ። ተመልከቱ። ስለዚህ በታንኳይቱ ሊቀበሉት ወደዱ። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። በቃ አለቀ። አንደኛ ሊቀበሉት ወደዱ። ሁለተኛ ታንኳይቱ ወዲያው ወደሚሄዱበት ምድር ደረሰች። ተአምር ነው። እዚህ ጋር ብዙ ጊዜ ልብ ላትሉ ትችላላችሁ። አንደኛ ኢየሱስ ክርስቶስ ሲመጣ ፈሩ። እኔ ነኝ አትፍሩ አላቸው። መጣ። ማዕበሉና ንፋሱ የለም እሱ ሲመጣ። ወጀው የለም እሱ ሲመጣ። መናወጥ የለም እሱ ሲመጣ። ጸጥ አለ። የሰላም ሕይወት ይስጥህ። የሰላም ሕይወት ይስጥሽ። የሰላም ሕይወት ይስጣችሁ። ጸጥ አለ። ሊቀበሉት ወደዱ። እናንተም እኮ በደጅ ቆሜ አንኳኳለሁ ይላል። ቅድም ብቻህን አይደለህም ብያለሁ። በነፍሳችን ምግብ በተከታታይ የምንሰማው ብቻችን እንዳልሆንን ነው። በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ። ማንም ነው ያለው። ምርጫ የለም። ሀብታም ነህ አንተ፣ ደሃ ነህ አልገባም። አንተ ሀብታም ነህ አንተ ጋር እገባለሁ። ገንዘብ ፈልጎ እግዚአብሔር በፍጹም ሁሉን በእኩል ዓይን የሚያይ ስሙ የተመሰገነ ይሁን። በደጅ ቆሜ አንኳኳለሁ፣ ክፈትልኝ፣ ክፈችልኝ ይላችኋል። ቆሟል ውጭ። ቤት የተባለ ልባችሁ ነው። ልባችሁን ክፈቱለት። ቅዳሴ ላይ ዲያቆኑ የሚያዜመው አንድ ዜማ አለ። እግዚኦታ ሊባል ሲል ሰራዊተ መላእክቲሁ ከተባለ በኋላ አረሁ ውሃተ መኳንንት የሚል ቃል አለ። እናንተ መኳንንት በሮችን ክፈቱ። አረሁ ውሃተ በሮች ይከፈቱ። መኳንንት
እናንተ መኳንንት እኮ ነው የተባላችሁት፣ የተመረጣችሁ የተከበራችሁ እኮ ነው የተባላችሁት። የሚገርም እኮ ነው። እንዴት እግዚአብሔር እንደሾመን እኮ እንዴት እንደሾመህ አላውቅበት አልክ፣ እንዴት እንደተሾምሽ አናውቅበት አልን እኮ። አቤት በደሙ የገዛን ከዛ በላይ ምን ይምጣ? በር የተባለው የኔና እናንተ ልብ እንዲከፈት ነው። ያኔ ይገባል። ከዛ ምን ያለው ወዲያው ታንኳይቱ ወደሚሄዱበት ምድር ደረሰች። ወዲያውኑ የእግዚአብሔር እጅ በቤታችሁ ሲገባ፣ ረድኤቱ በቤታችሁ ሲገባ ሁሉ ነገር ይፈጸምላችኋል። አትፍሩ ብለሃልና አልፈራም። የዕለቱ የነፍሳችን ምግብ ይሄ ነው። አምላካችን ሆይ በዚህ ሰዓት ጸጋህን ምሕረትህን እንድናገኝ ፍርሃትን አርቀህ ኃይልን ስጠን። ለአንተ ቃል የበቃን እንሆን ዘንድ ሁል ጊዜ ያንተን ቃል እንሰማ ዘንድ እንፈጽመውም ዘንድ ጽንህን ኃይልህን ከወደ ላይ ላክልን። ከዚህ ቀጥሎ ከኔ እየተከተላችሁ ተናገሩ። አቤቱ ጌታችንና አምላካችን አባታችንና መድኃኒታችን አንተ ከኛ ጋር ሁን። ብቻዬን አትተወኝ፣ አትራቀኝ። ፊትን ከኔ አትመልስ። ማዕበሉን ጸጥ አርግልኝ፣ ፍርሃትን አርቅልኝ። ና ወደ ቤቴ ገባ። አባቴ ሆይ ባርከኝ፣ ኃጢአቴን አስተስሪልኝ። የነፍሴን ብርሃን ሕይወቴን ኃይልን ተስፋን አድለኝ። ሁለመናችን አንተ ነህና ለአንተ እስከ አርያም ምስጋና አቀርብልሃለሁ። ክብርም ስግደትም ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ወለዓለመ ዓለም አሜን። እግዚአብሔር አምላካችን የፍርሃትን መንፈስ አርቆ የኃይልን መንፈስ ሰጥቶ ያጽናችሁ። የሚፈታተናችሁን ሁሉ ከውስጣችሁ አውጥቶ ከእግራችሁ በታች ይጣልላችሁ። መብርሃን በቀኝ በግራ ትቁምላችሁ። ከፊት ትምራችሁ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነክሳ ለዘላለም ትኑር። የዕለቱ የነፍሴ ምግብ አባቴ አትፍራ ብለኸኛልና አልፈራም። ጌታዬ ሆይ አትፍሩ ብለሃልና አልፈራም። አንተ በክርስቶስ ደም የተገዛህ አትፍራ። ካንተ ጋር ይሆን ዘንድ በትንሽ ጸሎት ጥራው፣ በትንሽ ስግደት ጥራው። አንቺ የተዋህዶ ልጅ የድንግል ማርያም ምልጃ ቤዛ የሚሆንሽ እሱ ካንቺ ጋር እንዲሆን ማዕበሉ፣ ወጀቡ፣ ደዌ፣ ሕማሙ፣ ፈተናው፣ ተስፋ መቁረጡ ጸጥ እንዲልልሽ ና ከኔ ጋር ሁን በይው። በትንሽ ጸሎት በትንሽ ስግደት ተማጸኘው። አሁን እንማጸነው። እናንተ ኦርቶዶክሳውያን ቅርብ ነው፣ እዚሁ ነው። አሁንም ባላችሁበት ስፍራ ከእናንተ ጋር ይሁን። ይህን ቃል እናንተ ሰማችሁት። ለነፍሳችሁ ምን ሰጣችሁ? ልቡናችሁን እግዚአብሔር አሁን ምን አናገረ? በአይምሯችሁ ምን አስቀመጠ? ከጠቀማችሁ ሌሎችስ አይጠቀሙበትም? አድርሱት። ላይክና ሼር አድርጉ። ትውልዱ ከጨለማ ወጥቶ ከፍርሃት ወጥቶ ኃይልን ያገኝ ዘንድ እግዚአብሔር ከነሱ ጋር ይሆን ዘንድ ለሁሉም አዳርሱት። የእናንተን ጸሎት መላእክት በስላሴ ፊት ያደርሱላችሁ። የመረረውን ጣፋጭ የጎደሉ ሙሉ አድርጎ
ፈጣሪያችን የሰራዊት ጌታ እግዚአብሔር አይለየን። ዛሬ የተከበራችሁ ክርስቲያኖች ማታ ደግሞ አንድ ከዚህ በፊት የጀመርኩት የሚቀጥል መርሃ ግብር አለ። እሱም በተለይ የፕሮቴስታንት እምነት ገድላቱና ድርሳናቱን በክፉ እያነሱ በተለይ ደግሞ እኛ ቤተክርስቲያን ቀድሞ የነበሩ በተሐድሶ መንፈስ ወጥተው ከስድብ በስተቀር ምንም የማያውቁ ለዘንዶ የስድብ ስልጣን ተሰጠው እንደሚለው ስድብ ብቻ ለሚያውቁ ሰዎች እስቲ ገና መጽሐፍ ቅዱስ ላይ ገና ምኑን አውይተውት ነው በሚል አንድ ጥያቄ አለኝ። ለዛ መልሱልኝ የምለው ዛሬ የናዝሬቱ ኢየሱስ ብለው ይጠራሉ። የናዝሬቱ ኢየሱስ ይባል ዘንድ ብለው የተናገሩ ነቢያት አሉ። ያን ትንቢት እነሱ ከሚያምኑት መጽሐፍ ቅዱስ ውስጥ ያውጡ። ካወጡና ካሳዩን እሰየው፣ ካላወጡ ግን እምነታቸው ጉድለት አለበት ማለት ነው። ማታ ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንገናኛለን። ሁላችሁም ገብታችሁ እንድትማሩ አደራላለሁ። የሰላም አምላክ አይለያችሁ፣ ረድኤቱና በጎነቱ አይራቃችሁ። ሀገራችንን ሰላም ያደርግልን። የሞቱ ዘመዶቻችሁን ሁሉ ነፍስ ይማር። በአብርሃም በይስሐቅ በያዕቆብ በነሳራ በነረብቃ በነራሔል መካን ያሳርፍላችሁ። የታመሙትን በደዌዳኛ ባልጋ ቁራኛ የተያዙትን ሁሉ ይፈውስልን። በተለያየ ፈተናና መከራ ያሉትን ከፈተና ያውጣልን። የትምህርት የነፍስ ምግብ ነው። የነፍስ ምግቧ ደግሞ ተስፋ ነው። ተስፋችን ወንጌል ነው። ወንጌል ኢየሱስ ክርስቶስ ነው። ለዘላለሙ አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ፣ ያብራላችሁ፣ በመንፈሳዊ በረከት ይባርካችሁ። ቅዱስ ነውና ይቀድሳችሁ። አሜን።